ሀይሚ ራሷን ከሳተችበት ነቅታለች። ዛሬ ላይ ብሩክንም አልፈልግም፣ እኔ ራሴን የማቅ ሰው ነኝ፣ ይምጣልኝ፣ እሱም ከልጁ እናት ጋር ይኖር፣ እኔም የራሴን ህይወት እመራለሁ ብላ ሀይሚ ቆርጣ ተነስታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሀይሚና በብሩክ መጥቻለሁ። እንግዲህ ዛሬ ላይ ያው እንደምናውቀው አዩ ልጇን አምጥታ ለብሩኬ ሰጥቷል። ብሩኬ ደግሞ ልጄን የትም አልጥልም ብሎ ተቀብሎ አሳድጋለሁ ብሏል። ዛሬ ላይ እንግዲህ ሀይሜ ከብሩኬ ጋር ሁኜ የአዩን ልጅ አሳድጋለሁም ብዬ ብልም አዩ የኔ ልጅ አንቺ ጭራሽ አታሳድግም ነው ያለችኝ። እሺ እኔ እስከ ብሩኬ ጋር ሁኜ የእሷን ልጅ ማሳደግ ባልችል እሷ እንድትሆን ብሩኬ ያሟላላት ቢባልስ እንዴት ነው? ብሩኬን 10 ጊዜና ወደዛ ውሰድ ልጃችን እንዲሆነች እያለች እኔ እንዴት ነው ተረጋግቼ ከብሩኬ ጋር ህይወት የሚጀምረው እያለች እንግዲህ ሀይሜ ዛሬ ላይ እራሷን ስታ ነበር። ግን ከሳተችበት ነቅታ ሁሉንም ነገር ደግሞ ነግሯታል። በነገሯትም ላይ ደግሞ አሁንም በድጋሚ እኔና ብሩክ አንድ ላይ መሆን አንችልም፣ እስከ ዛሬም አንድ ላይ የሆነው በስንት መከራና ትግል ነው። አሁን ግን ይበቃናል። እሱም ልጁን ያሳድግ፣ እኔም ህይወቴን እመራለሁ ነው ያለችው። ምክንያቱም እች ልጅ አንድ ህፃን ልጅ ትተሂድ አልልም። ከዛም አልፎ ተርፎ አሁን ላይ እንግዲህ ብዙ ነገር አሳይቶኛል። ይኔ እሱ ያፈቅርሻለሁ ወድሻለሁ ቢለኝም እሱ ግን ይሄን ነገር አድርጎታል። እኔና እሱ አንድ ላይ ለመኖር ነገ እንዴት አምነዋለሁ እያለች ነው። እውነት ነው አንዳንድ ጊዜ ምክንያቱም ሀይሜን እንደዛ ብሎ ብሩክ እንግዲህ ያደረገው ነገር በጣም ያስጠላልም። ግን ደግሞ ተሳሳተ። ቢሳሳትም ሀይሜ ደግሞ ነገስ እኔ ጋር ሆኖ ድጋሚ ይሄን ነገር ላለማድረግ እንዴት ነው እማምንበት እያለች ሀሳብና ጭንቀቱን እንግዲህ ራሷንም ስታ ነበር። ከሳተችበትም ስትነቃ ብሩኬን አይኔ እንዳይ ብላ አባረዋለች። የሰው ልጅ ስትወዱ ከሁሉም ነገር ነው ይባላል። ቢሆንም ግን ሀይሜን እንደዛ እያደረገ እሱ ቀበቶን ፈቶ ከሌላ ሴት ጋር ይሄን ነገር አድርጎ ልጅ እስከሚወለድ ደረጃ ድረስ ደርሷል። እውነተኛና ትክክለኛ ነው ወይ ብለን እንዳንን ደግሞ እንግዲህ የዲኤንኤ ምርመራ አምጥተው ልጅቱ የብሩኬ እንደሆነች ተረጋግጦ ያየነው ነው። እንግዲህ ያው የድራማም ይሁን ምንም ይሁን እንግዲህ ሁሉንም ነገር አላህ ነው የሚያውቀው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀይሜ ራሷን በሳተችበት ወቅት ያው ብሩኬን እንለያን ያለችው። ብሩኬ ደግሞ አሁን ላይ የት እኖራለሁ ምንድን ነው የማደርገው እያለ እያሰበ ነው። በጣም ባሩ ተፍቶታል። ምክንያቱም ይሄ ነገር የመጣው እሱ አስቦ ሳይሆን እንግዲህ ያው ሀዩ ባደረገችው ምክንያት ሊሆን ይችላል ብዬ ነው ማምነው፣ ሁላችንም ብንሆን። ከዛም አልፎ ተርፎ እንግዲህ ህፃን ልጅ ግን ምንም በማታውቀው ሁኔታ ላይ ያለች ናት። እንደዛም ሆኖ አሁን ላይ ግን ወዴት ነው የምትሄዱት የሚለውስ እንዴት ነው? አሁን ሀይሜ ማረጋጋት አለብሽ። ብሩክ ተሳስቷል። ከብሩክ ጋር ያለውን ነገር እየተነጋገርሽ መቀጠል ነው ያለብሽ። ምክንያቱም ያው ይች ልጅ ተፈጥራለች እና ልጅ ጸጋ ነው፣ የትም የምትጣልበት ነገር የለም። ልጅ ወልዷል ተብሎ እንግዲህ ብሩክን መጥላት የለብሽም። ተሳስቷል። ከሰው ስህተትና ከብረት ዝገት የማይጠፋ የለም። ስለዚህ ሁሉንም ነገር አምኖና ተቀብሎ ያው ወደ ዋናው ወደ ሆነው ጉዳያችሁ ሄዳችሁ በሰላም እናንተ ደግሞ ይሄ ነገር እናንተ አሁን ላይ ሀይሜ በምታደርጊው ነገር ላይ ግን ሁለተኛ አዩስ ሌላ ነገር ሌላ ልጅ ለመፍጠር ምን አይነት እድሉን እንደሰጠሻት ማወቅ ስላለብሽ ይህን ነገር ደግሞ ላለማድረግ ከብሩኬ ጋር ያለውን መቀጠል ነው የሚገባው ማለት ነው። ምክንያቱም ይሄ ነገር አንዴ የሆነ ነው፣ የማይመለስ ነገር ነው። የፈሰሰ ውሃ አይታፈስም እና ብሩኬ ይሄን ነገር ሰርቶ ልጁን አምኖ ተቀብሏል። እቺ ህፃን ልጅ ደግሞ ከማን ጋር ነው የምታርገው የት ነው የምትሆነው ብሎ ማሰብ አለበት። ምክንያቱም አዩም ለሀይሜ ልጅቴን አልሰጥም ብላለች። ሀይሜም ደግሞ ልጅቱ እሷ ጋር ከሆነ ና ልጃችን እንዲሆነች ና እንዲሁ እናድርግ እያለች 10 ጊዜ ስትጠራው እኔ እንዴት ነው አምኔ ተቀብዬ የምኖረው? እንዴት ነው ተረጋግቼ የምኖረው ህይወትን የምኖረው? ስለዚህ ከዚህ ሁሉ እኔ መቀጠል አልችልም ከሱ ጋር እያለች እንግዲህ ሀይሜም በጣም ሀሳብና ጭንቀት ላይ ነው ያለችው አሁን ላይ ዙሮ
ሁሉንም ነገር እንግዲህ የወደቀችበትን ሁሉ ነግረው አስረድተዋታል። ይሄ ነገር ተፈጽሟል፣ ምንም ማድረግ አይቻልም። ስለዚህ አንቺና ብሩኬ ደግሞ ተረጋግታችሁ ህይወታችሁን መቀጠል ነው ያለባችሁ ነው ያሏት። ሁሉም ጓደኞቿ ማን ነው እስኪ በሀይሜ ቦታ ሆኖ ይሄን ነገር ማሰብ ያለበት ማለት ነው። አሁን ላይ ግን ያው ሁላችንም ጥፋት እያደረግነው ማን ነው ሀይሜና ብሩኬና በሚባለው ያጠፋው እንግዲህ ብሩኬ ነው። ምክንያቱም ሀይሜን እንደዛ እያደረገ እሱ ከሌላ ሴት ጋር ሄዶ ልጅ እስከ መፍጠር ድረስ መደረግ ይሄ አይገባውም። ውሸትም ከሆነ እንግዲህ ከብዙ በዚህ ላይ ትምህርት የምንወስድ ይኖራል ማለት ነው። አንድ ሴት ልጅ ከአንድ ወንድ ልጅ ጋር ይሄን ያህል ፍቅር ግንኙነት ወጣ እንግዲህ የወንድን አለመታመን አይነት እያሳይ ነው ማለት ነው። በፍቅረኛሞች መካከል ደግሞ ያለ አይሚን ያለ መተሳሰብ ብዙ ነገር በሚሆንበት ሰዓት እንግዲህ ክፍተት ሲፈጠር ያው ብሩኬ ወደ ውጭ ወጥቶ እንግዲህ ያደረገውን ነገር አድርጎ ልጅ መውለድ ደረጃ ደርሷል ማለት ነው። እች ልጅ ዛሬ ላይ እንግዲህ ብሩኬም ይሄ የኔ ልጅ አይደለም ሲል የኖረውና እንደዛ ስትል የነበረው የዲኤንኤ ምርመራ ልጅቱ ተወልዳ እስከሚደረግላት ተጠብቆ እንግዲህ ዲኤንኤ ምርመራ ከተደረገ በኋላ ልጁ የእሱ መሆኑን አምኖ ተቀብሎ ከዛም ደግሞ ልጄን አሳድጋለሁ ሱቴ ብሎ አቅፎት አይተናል ማለት ነው። አዎ ሊጸጋ ነው ማድረግም ግድ ነው። ምክንያቱም ነገ ሀይሜም ይሄ ነገር ሊገጥምሽ ይችላል እና ስለዚህ ደግሞ እንግዲህ እቺ ህፃን ልጅ ወይ ከእናቷ ጋር ነው የምታድገው። የእናቷ ጋር ስታድግ ደግሞ አባት ግዴታውን የሚያስፈልጋትን ነገር ማሟላት ስላለበት መጠራቱ አይቀርም። ሲጠራ ደግሞ እኔ እንዴት ነው እንደዚህ አይነት ህይወት ውስጥ መግባት አልችልም። ስለዚህ አዩ የብሩክ የመጀመሪያ ልጁን ስለወለደችለት እሱም ወደ እሷ ጋር ሂዶ ህይወቱን ይቀጥል። እኔ በመሀላቸው ምንም መግባት አልፈልግም። ምክንያቱም እቺ ህፃን ልጅ በጣም በደንብ ነው የምታሳዝነች። እናተው እኔን ተው ልኖርበት፣ እናንተ የራሳችሁን ህይወት እየኖራችሁ ነው። በቃ ከዚህ በላይ ምንም ነገር መኖርም መፈጸም አልችልም ብላለች። እንግዲህ ሀይሚ በጣም ተናዳና ስሜት ውስጥ ሆናለች። እንግዲህ ወንድሙ ቤትም ነበረች ያለችው ወይም ደግሞ ቤቱን ለቅቄ ሊወጣ ነው ብላ እንግዲህ ባዛንም ይዛ ወታለች። በጣም የሚያስለቅስ ጉዳይ ነው። ሀይሚ አሁን ላይ እንግዲህ እያለቀሰችም እየጮኸችም ብቻዋን ነው ያለችው ማለት ነው። ምክንያቱም አሁን ለሁሉም ነገር ችላና አሳልፋ እዚህ ደረጃ ላይ የደረሰችው ያው እሷ ስለሆነች ታጋዥና ሰራተኛ በቃ ሁሉም ነገር አዋቂ በመሆኗ ይደርሳለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ግን ይሄ ከትግል ከራሷ በላይ በጣም ስለሆነ ምክንያቱም በጣም ከበዳትና ይሄን ነገር የቤት ነው ወደምናደርገው በሚል ሀሳብ ላይ ያለች ትመስላለች። ከዛም ነው እንግዲህ የተደረገውም ይህ ነገርም በቅርቡ ቢሆንም እንግዲህ አላህ የወሰነውና የቀደረው እስከሆነ ድረስ ሀይሚ አምነሽ ሁሉንም ነገር ተቀብለሽ ሂሳብ ውስጥ ተገብቶ እንግዲህ ከሁሉም ነገር ያው የሀይሚ ዳም ሆኖ የሌሎቻችሁም እንድንመለስ ሁላችንም የምናስበው ነገርና የምናስተካክለው ነው ማለት ነው። እና ውድ የተከበራችሁ ቻናል ቤተሰቦች ቪዲዮውን ግን ላይክ አድርጉ። ወዳችኋለሁ። አሁን ላይ ጠብቃችሁ አላህ ሱብሃነሁ ወተዓላ ደግሞ በያለንበት ይጠብቀን፣ አይለያየን። ሁሉም ኢትዮጵያ የተባለች እንግዲህ በአንድ ናት ማለት ነው። ስለዚህ ሀይሜና ብሩኬ ደግሞ ይሄን ነገር አምናችሁ ተቀብላችሁ ወደፊት የሆነ ቆሻሻ ነገር እንዳይፈጠርና ድጋሚ ይሄ ነገር እንዳይፈጠር አድርጋችሁ ተሳስባችሁ ህይወታችሁን መቀጠል አለባችሁ ነው ብዬ የማምነው ማለት ነው። ምክንያቱም እንግዲህ ይሄ ነገር አንዴ የሆነና የተወሰነ ይወጣለት ነው። ድጋሚ ግን እዚህ ውስጥ ላለመግባት ምን አይነት እምነት አለኝ እያለች ነው እንግዲህ ሀይሚ ሁሉንም ነገር እንደዚህ ያደረገው። ስለዚህ ሁሎች
ሁሉንም ነገር አላህ ያቅልላችሁ አይለያያችሁ እንላለን። እወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ያለ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ በዚሁ ለያችኋለሁ። ለቤቱ ግን አዲስ ሆናችሁ የደውሉን ምልክት እየተጫናችሁ ቤተሰብ ሁኑ። አለን ሳለም መርሃባ